ሰው ሁለት የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድን ነው ማድረግ ያለበት? ሰው ነው ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድን ነው ማድረግ ያለበት? የሰው ልጅ ሁለት ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት፣ ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት፣ ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማቸዋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መንግስተ ሰማያት መግባቱ፣ ጽድቅና ኩነኔ፣ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም እኮ። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው የምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ነው። ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ።
ወገሰሰኒ በጊዜ መስዋዕት ዘሰርክ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻይኩ ከመአለቡከ ጥበበ እስመ ብእሴ ፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለውም? መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነዋ። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት፣ ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ፣ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለግኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት? መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተራርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጡ አለ። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ ማለት ነው። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ፣ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንል የሚያደርግ ምንድን ነው? ስለማንጾም ነው። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል።
መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው? ስለ እግዚአብሔር ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱት፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ፣ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው የምንጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ፣ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ። የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ፣ ባህሩን የሚከፍል፣ አናብስትን የሚለጉም፣ እሳትን ጸጥ የሚያደርግ፣ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪኑ፣ አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልኖር፣ ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ፣ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይህም ኑሮ ነው፣ እንግዲያም ኑሮ ነው። እስከ 9 ሰዓት ሰልፍ በሉ። እግዚአብሔርን ለማግኘት እንዲያው ለምን ቀኑ ሙሉ አንራብም? አሁን ሸክም አይደለም፣ እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል፣ እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ የእግዚአብሔር ቤተሰቦች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ችግር የለም በሉ። ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማንን? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድን ነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ
ፉርሽካ የበላችሁን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አህያው ሆድ አያከብርም ጌታዬ፣ ሆድ ያስነዳል እንደ አህያ። ሙት ከልቤ እኮ ነው እንዴ፣ እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰውም ጊዜም እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መንዳት ነው። አቱኑ እንደዚያ ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የመነጋገሪያ ጾም ሙሴ ከዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን፣ ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? ከእግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው? ታቦት። አስደናቂ ንግግር ነው እኮ አላችሁ እንዴ! እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስላችሁ። እናንተ እኮ ከዘፋኝ ስታስፈርሙ አይደል ምትሉኝ? ያውቃችሁ የለ ዘፋኙን ፈርምልኝ ስትሉ አይደል ምትሉኝ? እግዚአብሔር የጻፈው ደብዳቤ ግር እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾም። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ እውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። ከቃሉ ጋር ናችሁ? ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ መልአኩ አመጣና ተበሳጭቶ ወስዱት፣ እንዲሁ ከዚህ ሁሉ መከራ እንግዲህ ግደለኝ አለ ይላል። ግን ኤልያስ ሞት ፈርቶ ሳይሆን ሰማዕትነትን ስጠኝ ማለት ነው ይላል ቴዎዶሲዎስ የሚባል ሊቅ ሃይማኖተ አበው ላይ ሲተረጉሙ። እባክህ ሰማዕትነትን አትንፈገኝ ሲል ነው እንጂ ኤልያስ ተናዶ አይደለም፣ ፈርቶ አይደለም ኤልዛቤልን ይላል። ዛፍ ስር ተኛ ይላል። ከተኛበት መልአኩ ቀስቅሶ ብላ አለው፣ አበላው። በላና ተኛል። ብላ አለው፣ አበላው። 2 ጊዜ አበላውና ኤልያስ 40 ቀን ተጓዘ። 40 ቀን ተጓዘና 40 ቀን ጾሞ ወደ ብሔረ ሕያዋን በእሳት ሰረገላ ዮርዳኖስን ተሻግሮ ተነጠቀ። ጾም ምን ያደርጋል ስትሉኝ፣ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ፣ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ ይላል የገጠር ሰው ሲመር፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾም። ከዓይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልልና የሚሰጥ ጾም ነው። አሁን ይህንን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ
ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው ስንጾም። ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ። ጾሞታል። ነቢዩ ዕዝራ እስራኤል በ580 ዓመት ዓለም ጌታ ከመወለዱ በፊት ባቢሎን ተማርከው ኑሮ 70 ዓመት ተማር በምርኮ ከኖሩ በኋላ ሲመለሱ ናቡከደነጾር ያቃጠላቸውን መጻሕፍት ሁሉ በመጽሐፈ ዕዝራ ሱቱኤል ላይ እንደተጻፈው 40 ቀን ጾሞ ገጽ በገጽ 70 ዓመት ተቃጥለው የቆዩትን መጽሐፍት መንፈስ ቅዱስ በዓይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጽሐፍትን ብሉይ ኪዳንን አጽፎታል። እንግዲያውማ የጠፋ ምስጢር የሚገልጥ ጾም ነው። ጾም ከመጻሕፍት ጋር ያገናኛል። ህሙግ መብል የሐምግ ልበ፣ የደፈረሰ ምግብ ልብ ያደፈርሳል ይላል ትንቢተ ዳንኤል ላይ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው የሚተረጉመው። እንደሚመቸው ነው የሚናገረው። ስለዚህ የጠፋ ምስጢር የሚገልጥ ጾም። አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል። አስቴር ይሄንን ጾም ጾማለች 3 ቀን። አስቴር 3 ቀን በመጾሙ ያገኘችው ምንድን ነው? በ127 ሀገሮች በሙሉ ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች። 3 ቀን ጾማ እግዚአብሔር ለምና በ3 ቀን ጾም የአንድ ሀገር ሕዝብ ሊጠፋ ሲል ሰይፍ ያስመለሰ ጾም ነበር 3 ቀን። አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይህንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውንን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። ይሄ ነው። ይሄ ጾም ምን ያደርጋል? የአስቴር ጾም ምን አደረገ? በንጉሱ ፊት ግርማ ሞገስ ሰጣት። የአሕዛብ ሚስቶች ባሎቻቸው ሳይጠሯቸው ከመጡ ይገደላሉ። 3 ቀን ጾመችና እግዚአብሔር ሆይ ግርማ ሞገስ ስጠኝ አለችና ንጉሱ ሳይጠራት ከንጉሱ ቤት ሄደች። በደስታ አነጋገራት። በሚገላት ንጉስ ፊት በምትገደልበት ርዕሰ ጉዳይ ሽራ ሂዳ ግርማ ሞገስ ያገኘችበት የ3 ቀን ጾም ነው። ግርማ ሞገስ፣ መወደድ። ግርማ ማለት በመጽሐፍ ቋንቋ ብዙ ትርጉም፣ መፈራት፣ መወደድ፣ ባለሟልነት ተብሎ ይተረጉማል። መወደድ ራሱ እንዲያውን አንዳንድ ሰው አለ እኔ እንዲያው በየሄድኩበት ሰው አይወደኝም የሚል ሰው ጾም። እውነቴን ነው። አስቴርን እኮ አሕዛባዊ ንጉሥ ወዷታል። እንዲያው በየሄድኩበት አይወደኝም፣ መስሪያ ቤት ስሄድ አልወደድም፣ በየሄድኩበት በር ይዘጋብኛል። ጾም። አዛኘን ከልቤ። ከጾማችሁ ሰው ይወዳቸዋል። ከጾማችሁ መልአክ አለላችሁ። ያ መልአክ የንጉሱን ልብ ያረረዋል፣ ይንደዋል፣ እንደሞላው እንደ ኤርትራ ባህር ይከፍለዋል ልቡን። እናንተ በዚያ መሃል ሰንጥቃችሁ ትሻገራላችሁ። መወደድ ይሰጣል እግዚአብሔር። በጾም መወደድ ይገኛል። መወደድ፣ መታፈር፣ መከበር። ጭብጥ የማታክሉ ሰዎች ናችሁ፣ እንደ ሺህ ትፈራላችሁ ስትጾሙ ነው። አቡነ ሐራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እየኖሩ በቀን የሚመገቡት አንድ ኮል እንኮይ ነው የሚመገቡት። አንድ ወይስ በእናንተ ቋንቋ አንድ አፕልም በሉ፣ ችግር የለም። አፕል እኮ እንደ አፕል አይጣፍጥም። አንድ ፍሬ ነው የሚበሉት። በዘመኑ የነበረው ንጉሥ ሱስንዮስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድን ነው እማትጾም? ማነው ለምንድን ነው እኔን የምትቃወም ሊል ነው የጠራቸው።
ሂደው ግን ከቤተ መንግስት ሲቆሙ ለምን ጠራይ ሲሉት እንዲሁ እንድትባርከኝና ሰላም ልል ነው ብሎ የሰደደች። ለምንድን ነው እንደዚህ ያደረገ ሲባል ግርማ ሞገስ፣ የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ፣ ከፍቶታት እኮያት፣ ከአጣው ርኩሳት፣ ከስጋ ጋር፣ ከአጋንንት ጋር፣ ከአራዊት ጋር፣ ከብርድ ጋር፣ ከፀሐይ ጋር፣ ከብቸኝነት ጋር፣ ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ክርስቶስ ነው የተባለለት ነው። አንደበት ይሆንለት ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩም። በምትገደሉበት አፍ ስም ግርማ የሚሰጥ ጾም ነው። የሚንበለበል ሰይፍ የሚመልስ ምንድን ነው? ጾም ነው። እንደዚህ ብቻ አይደለም። የሁል ጊዜ ስቃይ አውሬ የሆነው ሃማ የተገደለው በአስቴር ጾም ነው። ይገርማል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገድለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞት። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉሥ ያሸንፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም። የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል ጾም። ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሃማ ወንበር ያስቀመጠ የአስቴር ጾም ነው። ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል። ይህንን ነው የምነግራችሁ የእግዚአብሔር ቤተሰቦች። በወንጌል መራይከነ ወበነቢያን ናዘዝከነ ዘለሊከ አቅረብከ ስብሐት ለከ ወስብሐት ለእግዚአብሔር። ይቆየን።